በቃ እውነተኛ መስያት ምናምን ደበደበችው አልጋ ላይ ሁላ አብዳ ምናምን አረባክሽ ስንሳሳም ደግሞ መታብን ነበረ አንቺ እቺ 200,000 ብር ታየችሽ እኔ ፈልገዋለሁ እኔ አንደኛ ለሱ እንድታርግለት ነው ፈልጋ ገብቶሻል እሱ እኮ አደርጋለሁ ስለዚህ ተፈራረምነው ወለ የለም ምን የለም እኔ እሱን በምን አምኖታለሁ ቃል ልግባልሽ አንድ ነገር እንተማመን በቃ ለስራ ማስኬጃ 100,000 ብር ሰጥሻለሁ ሰንስቶኝ በፍቅር በኑር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ምስጢር ደዛልኬ ነው ማስቀራቸው አሁን ደግሞ የኔ ማርገዝ ስታቅፋ አዳ ነው የምትጠፋው ድጋሚ አጠገቦት መጣ ገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽ በበደል መዳፍ ሰላም ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ውጪ ላይ ነው የተገናኘ ነው። አጠራርጌ ባጭሩ ለመንገር ለሞክር ምክንያቱም ያለውበት ሁኔታ አይመችም ለእናንተ በትክክል ነገሩን ለማስረዳት ግን እዚህ የተገኘሁት ለምን ይመስላችኋል? እንዳልኳችሁ ባለፈው ቪዲዮ ላይ እንዳያችሁት አባቴን እያመንኩት አይደለም። በዚህ ሰዓት ምንም አባቴን ላምነው አልቻልኩም እና አባቴን እየተጠራጠርኩት ነው። ከዛ ተደብቆ በጣም ስልክ ያወራል። ከማን ጋር እንደሚያወራ እንኳን ስጠይቀው በስነ ስርዓት አይነግረኝም። ማለት አክስቴ ከሆነ ስራ ስልክም እንኳን ከሆነ ይናገር ነበር ሌላ ጊዜ፣ አሁን አይናገርም። ከዛ ደግሞ አላልክ ሲያየኝ ይደነግጣል፣ ይርበተበታል ምናምን ነገር ግራ ይገባኛል። ሁኔታዎች ሁሉ ግራ የሚገቡኝ ለምን እንደዚህ እየሆነ እንዳለ ራሱ አላውቅም። ከዛ ደግሞ እንዳልኳችሁ ነው አሁን ያለው ሁኔታ ማለት ምናልባት በያቡ ተማምነው ይሁን አላውቅም ትቶታል። በቃ ነገሩን ጭራሽ ትቶታል። ወደ እንሄዳለን ሲል የነበረውን ነገር ትቶታል ምናምን ስልክ ያወራል ይገባል ይወጣል ምናምን በቃ ተለያይተዋል ብለው ስላሰበ ይሁን አላውቅም። ብቻ እንደበፊቱ ጫና የለም ምናምን አይጨቃጨቀኝም። ይብልፍ እሱን እንት ማናገር አለብኝ ራሱ ስለው ትጎጃለሽ ነው እንጂ የሚለኝ እንደሌላው ጊዜ ነይ እንዳትሄጂ እሱ ጋር ምናምን አይለኝም። በቃ ትጎጃለሽ አይፈልግሽም ታዩ አንቺ ለምን ትጎጃለሽ እስከዛሬ ተጎዳሽ ይበቃል ምናምን የሚለኝና በቃ እሱን የማይመስል ማንነት ነው እሱ ላይ ያያየው ያለው ከሱ የማልጠብቀው እሱን የማይመስል ማንነት ነው አሁን ላይ እሱ ላይ ያያየው ያለውና ልክ አልሆን አላውቅም። ብቻ ግን ምንም ላምኖ ስላልቻልኩኝ አክስቴም ደግሞ በዚህ ላይ ሰሞኑን የለችም ማለት በቃ በስልክ እንኳን በስነ ስርዓት አትጠይቀኝም አላ ምን ተፈጠረ ምናምን ብላ አትጠይቀኝም በስልክ እንኳን በቅጡ በጣም እንትን ያለችኝ ስለሆነ የወሰንኩት አንድ ውሳኔ ቢኖር አባቴን መከተል አባቴን ተከታትሎ ወዴት እንደሚሄድ የት እንደሚውል ማንን እንደሚያገኝ በስልክ ማን እንደሚያወራ ማወቅ ነውና ስልኩ ላይ ሪከርድ አድርጌያለሁ ከራሴ ኤርፎን ጋር አገናኝቼዋለሁ ምናምን ይሄን በርግጥ እሱ አያውቅም ግን ብቻ ከተሳካልኝ እንትን ማድረግ ነው ፍላጎቴ ከማን ጋር እንደሚውል ማን እንደሚያወራ ምናምን ስልክ ራሱ ሲያወራ መስማት ነው ፍላጎቴ። ዛሬ ወጥቷል እንዳልኳችሁ የሆነ ስልክ አወራ ምናምን ተለዋወጠ ምናምን በቃ ዝም ብሎ መጣው ምናምን ብሎ ብድግ ብሎ ነው የሄደው። ስለዚህ ከሄደ አይቀር እኔ እሱን ልከተለው ብዬ ነው ያሰብኩት። ልከተለውና ሚውል በቃ አላውቅም ብቻ በቻልኩት መጠን ምን እየተካሄደ እንደሆነ ይግባኝ እኔ እየገባኝ ስላልሆነ ማለት ነው። ሶ ወጥቷል እሱ ወጥቷል እንግዲህ እየጠበቅኩት ነው እሱ እንትን እስኪል ድረስ አንተንም እንዳያይክ እሺ ሮቢ አንተን እንዳያይክ ቦታን ያዝ አንተም ብቻ ስልኩ ላይ ሪከርድ ያለውንም ነገር እናያለን። አላውቅም የት እንዳለ ምናምን አላውቅም። እኔ ግዴ ያየኛል ሮቢ እንዳያይክ አንተን እኮ ያውቃል ሄደ እንዴት ነው የምከተለው አሁን ጌታው ይሄ በጣም ነው ያስፈራው።
አየኝ እንዴ? የት ሄደ? ሮቢ በእናትህ እንዳያይ ካንተን ራሱ ያውቃል። የት ገባ? አሁን እዚህ ጋር ነበር እንዴ? አየኝ እንዴት ሄደ? ጠፋብኝ እኮ አይቶኛል። ያውና እየመጣች ነው ከራሷስ ወይ ገንዘብ የማይፈጥረው ነገር የለም። ያቺ ቡናታ እንዴት ነሽ ልጅ? እንዴት ነሽ? ሰላም አለሽ? አለሁ። ደህና ተጠፋፋን። ያው ከስንት ጊዜ በኋላ ተገናኘን። አዎ በቃ እንዴት ናችሁ? ሰላም ነው? ሁሉ ሰላም። እንዴት ነህ አንተ? ስንት ጊዜያችን እንገናኛለን ብዬ እኮ አልተመቸኝም ነበረ። አዎ እኔም ጠብቄሽ ነበር። ያለው ነገር ትንሽ ያው አይመቻችም። ራሱ ለመውጣት ራሱ ያለንበት ነገር እንዴት በቃ ስለ ከቤት ለመውጣት ራሱ ስንት ነገር እየፈለኩ ነው ምናምን። ከዛም ከሆቴሉ ለመውጣት በቃ አይመቻችም። ብቻ ብዙ ነገር አለ። አልተመቸሽም? ግን ደግሞ ምን አለ መሰለሽ አንድ ሰው አላማ ካለው ለዓላማው ሲል የማይፈጥረው ነገር የለም። ይሄን ማወቅ መቻል አለብሽ። ገብቶሻል? ኧረ እኔ ያሉኝን አደርጋለሁ፣ ግን ያው አይመቻችም። እነሱ አሁን ስለኔ ስለማያውቁ ምናምን ዋናውን ነገር ከእርሶ ጋር እንደዚህ መገናኘት ቀስ ብዬ ነው ተደብቄ የምወጣው። ማንም አያውቅም። ማወቅም ያለበት ምክንያቱም እሱ የሚታወቅ ከሆነ ትልቅ አደጋ አለው። ገብቶሻል? ይሄን ማወቅ መቻል አለብሽ እና ጥንቃቄ ነው የሚያስፈልገው። ለምናደርጋቸው ነገሮች በጣም ጥንቃቄ ያስፈልጋል። እሺ ኧረ እኔ ራሱ ይከተሉኛል ብዬ እየፈራሁ ስልህ አንዳንዴ የሆነ ምልክት ሳሳያቸው ተጠራጥረው ይከተሉኛል እያልኩ እየፈራሁ ነበረ። እንደው ስመጣ አሁን እኮ እየፈራሁ ነው የምመጣው። ሁላ ታክሲ አልጠቀምም ምናምን በመኪና ነው በራይድ ነገር የምመጣው እንጂ እየፈራሁ ነበረ ይከታተሉኛል እያልኩ። አሁን ራሱ በቃ እዚህ አካባቢ ያው ያስፈራል ማለት ያው ቦታ የተመረጠ ነው ግን ያስፈራል። እሱ ልክ ነሽ። ሊያስፈራ ይችላል። አንድ ሰው ደግሞ ሁሉ ነገር ወዶ አይሆንም። ይሄን ታውቂያለሽ። በቃ ሁሉ ነገር መርጦ አይሆንም። እያንዳንዷን ነገር አላማ ካለን ሰው ስንት ነገር እና እንዴት ነው ጉዳዩ? እንዴት እየሄደ ነው ነገሩ? ያው ጥሩ እየሄደ ነው። ለኔ እየተሳካልኝ ነው ሁሉም ነገር ምናምን። እናንተ ደግሞ ስትመጣ በቃ ማለት ጠንቀቅ ብለን ብንገናኝ እንደዚህ፣ ምክንያቱም ሀሳባችን እንዳይከሽፍ ምናምን ጠንቀቅ ብለን በስነ ስርዓት ብንገናኝ ይሻላል። ሌላ ሰው እንዳያየን። አሁን ራሱ ይሄ ጥሩ ቦታ ነው፣ ግን ያው ለደህንነታችን ሲባል ሌላ ሰው እንዳያየን ጠንቀቅ ብለን ብንገናኝ ይሻላል። እሱ ልክ ነው። ያው ማለት ካዩ ሌላ ነገር ይፈጠራል ብዬ እኔ ራሱ ተሳቅቄ ነው የመጣሁት። በቃ አሁን የሆነ ተከተሉኝ ተጠራጥሬ ሰው ይከተሉኛል ብዬ ፈርቼ የመጣሁት። እሱ ልክ ነው። እኔም በራሱ ስመጣ ወደዚህ ማንም ሰው ሳያይኝ ግራ ቀኝን አይቼ ነው። ምክንያቱም እኔና አንቺ ከዚህ በፊት በጣም ብዙ ነገር ተነጋግረናል። አሁን ይሄንን እኛ ደጋግመን መናገር ምናምን የለም። በቃ አንቺም የራስሽን ጥንቃቄ ወሰጂ፣ እኔም የራሴን ጥንቃቄ ወስዳለሁ። ያለውን ነገር በጥንቃቄ ነው ማስኬድ ያለብን። ስለዚህ ደግሞ ማንኛውም ሰው አንቺ ይኸውልሽ፣ አንዳንዴ ምን አለ መሰለሽ ጓደኛ ራሱ እንደ ጓደኛ መስሎ ሊቀርብሽ ይችላል። ገብቶሻል? ያንን ጓደኛ ማን ላከው? እንዴት ሊቀርበኝ ቻለ? ገብቶሻል? በቃ ራስሽን በመጀመሪያ ራስሽን ሁላ መጠራጠር መቻል አለ። እኔ ማናቸውንም አላምናቸውም። እዛ ራሱ ያሉትን ጓደኞቹ ምናምን ሊያዋሩኝ ሲሞክሩ አላምናቸውም። ስለምጠራጠራቸው ምናምን እንደዚህ አላወራም።
እጠራጠራቸዋለሁ። እርግጠኛ አይደለሁም ስለነሱ። እኔም አንቺ ላይ ስለተማመንኩ አይደለም፣ ስለምተማመንብሽ ነው። ጎበዝ ነሽ፣ ጠንካራ ነሽ። ደግሞ ላመንሽበት ነገር በጣም ጠንካራ እንደሆንሽ ስለማውቅ ነው። እናሳካዋለን። ይሄ ቀላል ነገር እኮ ነው። አሁን ያለውን ስላለፈን ከዚህ በኋላ ያለው እንዴት ይከብደናል? እቺ ቀላል ነገር ነው። በጣም አሪፍ። እና እንዴት ነው ያለው ነገር ጉዳዩ? እንዴት ሁሉም ነገር በቃ በሰላም እየሄደ ነው። አምነውኛል፣ በጣም አምኖሻል። ተጠራጠሩኝ ማናቸውም አልተጠራጠሩኝም። ጀግና ልጅ እኮ ነሽ አንቺ እኮ ታውቂያለሽ። ምንም አታስፎግሪም። ደግሞ እኔ ብዙ ጊዜ አስተውይሻለሁ። እኔም አንቺን በጣም አምኜሽ የቀረብኩት ከዚህ አንጻር ነው። እና ማንም አንቺን እንትን ያለሽ የለም። ሁሉም አልተጠራጠሩኝም፣ አምነውኛል። በስነ ስርዓት ምናምን የማደርገውም ነገር አላስጠረጠረኝም ምናምን። ሁሉም በእኔ እርግጠኛ ናቸው። እንደዛ ባይሆንማ ድሮ ነበር የሚያባብል። ወይ ጎበዝ ነሽ እኮ በጣም ደስ ይላል። እና ከሱ ጋር ያለሽ እንትን እንዴት ነው? እስቲ ከሱ ጋር ያለን ነገር እየሄደ ነው። ግን እርስዎ የብሬ ነገር እንዴት አደረጉልኝ? ዋናው ነገር ይኸውልሽ ምን አለ መሰለሽ፣ ዋናው ይኸውልሽ በአንደኛ ደረጃ እኔ መጥፎ ነገር አልወድም። ሰው ቃሉን ተነጋግሮ ቃሉን የሚያጥፍ ሰው አልወድም። ገብቶሻል? ልክ ኧረ ቃልማ አይታጠፍም። ከዛ አንጻር ይኸውልሽ እኔ የምልሽን በመጀመሪያ አንቺ ጥንቅቅ አድርገሽ ስር። ይሄ ነው ዋናው። ትልቁ ነገር ደግሞ ሴክሬት ማድረግ ያለብን ማንም ሰው ይህን ነገር መረጃ ማወቅ የለበትም የሚለውን አውርተን ጨርሰን እኔ ለመረጃ ጉዳይ ልትጠረጥረኝ የማይገባም። ምክንያቱም ለመሰለሽ ይሄ ነገር ለእኔም ለአንቺም ትልቅ አደጋ ስላለው ነው። እሱማ ገብቶሻል? እና ብር ደግሞ እኔ እኮ በመጀመሪያ 200,000 ቃል ገብቼልሻለሁ። ገብቶሻል? ቃል ገብቼልሻለሁ። ችግር የለውም። አይ ያው ማለት በጣም ብሩ ስለሚያስፈልገኝ አቆራርጠህም እንድትሰጠኝ አልፈልግም። ገብቶሃል? እኔ አሁን ስራዎቹን ሁሉ እየጨረስኩልህ ነው። አድርጌ እንዳልከኝ እያረኩልህ ነው። ስለዛ አንተም ለኔ ብሩን ስትሰጥ ትክክለኛ ብሩን ትሰጠኝ ነው። አይ ምን አለ መሰለሽ፣ ልክ ነሽ አውቃለሁ። ግን ደግሞ አንዳንዴ አንድ ሰው ስራ ሲሰራ ስራው እየታየ እኔ አሁን ያልሽኝን እፈጽማለሁ። አባባል ገብቶሻል? ቃሌን አከብራለሁ። ግን ማንኛውም ሰው ስራ ሲሰራ ስራው እየታየ እንዴት ሄደዋል የሚለውን ታይቶ ተገምግሞ ምናምን ነው እንጂ እንዴት በአንድ ጊዜ እንደዚህ ብሬን ስጠኝ ምናምን ሳይሆን እኔ ታውቂያለሽ፣ ሁሉ ጊዜ እኮ እኔ ብሬን ትሰጠኛለህ ብዬ ተማምኜ ነው። እኔ ይኸውልሽ አሁንም እኮ የነገርኩሽ ያለው ተረድተሽኛል። የገባውልሽ ቃል 200,000 ብሩ እኔ ጋር የሚቀር ነገር የለም። እኔ ያልኩ ያለሁት በምነግርሽ ነገር አንቺ ሄደሽ ያንዳንዷን ነገር በትክክል ሰርተሽ መጥተሽ ካሳይሽ አረኔ አይደለም አዳምጪኝ። መጀመሪያ እንግባባ። አይደለም ብር አይደለም የእናንተ ህይወት ወደፊት በጣም ጥሩ ሁኔታ እንዲሄድ ማድረግ ነው የምፈልገው። ገብቶሻል? አንቺ እቺ 200,000 ብር ማለት የታየችሽ እኔ የምፈልገው አዳምጪኝ። እኔ አንደኛ ለሱ እንድታርግሽለት ነው የምፈልገው። ገብቶሻል? እሱን እኮ አደርጋለሁ። ግን እሱን ትተውን እኔ 200,000 ብሩ ያስፈልገኛል። የገባሁበት ችግር ስላለ አሁን እያየ ነው። ጥሩ እየሄድኩልህ ነው። እሱም እያመነኝ ነው። እሷም ተስፋ እየቆረጠች መታለች ምናምን እና እንዳልከኝ ነው እኮ እሺ፣ ሁሉንም ነገር እኮ አደርጋለሁ አልኩ። እሺ ወደ ዘገኝ ነው እኔ የምልሽ አንድ ነገር አለ። ምን አለ መሰለሽ፣ እኔ ታውቂኛለሽ ታማኝነቴን አይደለም እንዴ? ቆይ አዳምጪኝ፣ አትከራከሪኛ። ቆይ ይኸውልሽ ምን አለ መሰለሽ፣ አንቺ የልጅነት ድርሻሽን ተወጪው። ገብቶሻል? እኔ የአባትነት ድርሻዬን እወጣለሁ። እኔ ደግሞ ይሄንን ደግሞ ታማኝነቴን ማንም ያውቀኛል። ለአንቺ ገባውልሽ ቃል እኔ ማፈርሰው አይደለም። እኔ እኮ ቃሎትን ያፈርሳለሁ አላልኩም። ግን ደግሞ እኔ ብሩ ስለሚያስፈልገኝ እዚህ ጋር ይሄ እኮ ጥሩ ነገር አይደለም፣ እየሰራን አይደለም ነው አይደለ? ስለዚህ የተፈራረምነው ውል የለም ምን የለም። እኔ እርሱን በምን አምኖታለሁ? እሺ ምን ማረጋገጫ አለኝ? ብሩን ስራዬን ከጨረስኩ በኋላ እንደምትሰጠኝ ምን ማረጋገጫ አለኝ? ሳምሪ ስለ ሳምሪ ከሆነ የምታስቡት ሳምሪ አንዴ ሁሉንም ነገር አምናኛለች። እኔም ማለት ነው በደንብ በእኔ እርግጠኛ ነች። ሁሉም ነገር እውነት እየመሰላት ነው። በባለፈው አሁን እርስዎ እንግዲህ ቪዲዮን ካዩት አላውቅም፣ ግን ደግሞ ምንቴን ደብድበው አለች ምናምን ካዩት ማለት ነው። በጣም በቃ እውነተኛ መስያት ምናምን
ደበደበችው አልጋ ላይ ሁላ አብዳብዳም አረባክሽ እንፋሳም ደግሞ መታብን ነበረ አረባክሽ ደርሳብን እና ይሄ ሁሉ ነገር አይታ አምናለች በቃ ልጅቷ እየቆረጠላት መጥቷል ምናምን ማለት ነው አልቅሳ ምናምን መታው ነው ወጣችው ስለዚህ ይሄ ሁሉ ነገር ያሳመንኳት ነው ገባህ ስራችንን ወደ መጨረስ ላይ ስለሆነ እኔ ብሬ እንድታዘጋጅልኝ ብዬ ነውና ደግሞ ገና እኔ በጣም ብዙ እቅድ አለን አይደል እንዴ አሁን ራሱ ነው ለምን ቴል አረግዝለት እያሰብኩ ነው ዋው ምንሽ ኮርሱን ነው እኔ ምልሽ እኔ ይኸውልሽ ቅንጣት ያህል ሀሳብ አይግባሽ እኔ በቃ አንድ ነገር ልንገርሽ የምታምኚ መንገድ ነግርሻለሁ በቃ ችግር የለውም እኔ አይደለም ላንቺም ለሁለታችሁም እኔ ትልቅ ደረጃ የምትደርሱበትን መንገድ እኔ አመቻቻለሁ ይሄ ትንሿ ነገር ግን ላንቺ ቃል ይገባል አዳምጪኝ እሷ ራሱ ተስፋ ትቆርጣለች ትተዋለች ምንም አትፈልግም እውነት ነው ስለዛ አሁን ይሄን ነገር ሁላ ማደርገው በነፃ እንዳይሆን እርሶና እኔ እስካሁን ግንኙነታችን ያልታወቀው በኔ በመጠንቀቅ ነው ጠንቀቃ ስራ እየሰራው ስለሆነ ነው ሳይነቃብኝ ማለት ነው ስለዛ አሁን እርሶ ወይ አካውንት ክፈቱና በሁለታችን ስም ገብቶ ከዛ እኔ ማንቀሳቀስ እንዳልችል አድርገው ስራ ስጨርስ አውጥተው የምትሰጡኝ ነገር አስተማማኝ ነገር አድርጉልኝ እንጂ ገና ከሷር ግዢ ይሄ ብር አገኛለሁ ብዬ ከሷር ግዢ እኔ ስንት ብሩ መመለስ አለብኝ አስቸኳይ ነው እኔ ገባሁበት ችግር አለ ካረገዝኩለት በኋላ እርሶ ብሩን አልሰጡኝ የምትሉ እኮ እኔ የምጎዳው እሺ ቃል ልግባልሽ አንድ ነገር እንተማመን እሺ በምንድን ነው የምንተማመነው በቃ ለስራ ማስኬጃ አሁን 100 ሺህ ብር ሰጥሻለሁ ገብተሻል አዳምጪኝ ሁሉ ነገር ጥንቅቅ ሲል ነው ላንቺም ቢሆን ደስ ይላል አንድ ሰው ሰራተኛው ለምሳሌ ስራውን ሳይጨርስ ደሞዝ ይከፈለው እንዴ እሱማ የሚቀረን ብዙ ነገር አዳምጪኝ ገና የሚቀረን ብዙ ነገር አለ አንቺ ያሰብሻት እቺን 200 ሺህ ነው እንጂ የኔ እቅዴ ብዙ ነው የነገርኩሽ ነው የኔ እቅድ እኮ ብዙ ነው ገና ብዙ ነገር የማረግ ሐሳብ አለኝ እነሱም እስከመጨረሻው ድረስ እንዲለያዩ ነው አሁን የማድረግ ስራዬ በጣም ጥሩ በጣም በቃ ተጣልተው ማይሆን ደረጃ ደርሰው እንዲለያዩ ድጋሚ እንዳያወሩ ነው የምፈልገው እኔ ማለት ነው እንደዛ ልኬ ነው ማስቀራቸው አሁን ደግሞ የኔ ማርገዝ ተጣቀፈ አልደረ ነው የምጣፋው ድጋሚ አጠገቦት በጣም ምን ፈልገው እኔና አንቺ እኮ ብዙ ነገር አውርተናል አሁን እኔ የምልሽ 100 ሺህ ብሩን አስገባልሻለሁ አንቺ ደስተኛ ሆነሽ ስራሽን አስኪጂ እኔ የምፈልገው ይኸውልሽ በመጀመሪያ አርግዘሽ ከሱ ማለት ነው እሱን በትክክል አንተ አርገሽ የሚለያዩበትን መንገድ አርገሽ ካሳየሽኝ ማለት ነው እኔ አይደለም 100 ሺህ ብር እንኳን ላንቺ አይደለም ለማንም ሰው እኔ በደንብ ነው ማረግዝለት ችግር የለውም እሱን በመድኃኒት ማርጊያኔ አስተኝቼዋለሁ አብረን እንድናድር አድርጌዋለሁ በባለፈው አብረን እንድናድር አድርጌ በመድኃኒት እንትን ብዬዋለሁ ስለዚህ አሁን ያንኑ ስራዬን ደግምና እንደዛ አድርጌ የእርግዝናው ውጤት የፈለጉት ሆስፒታል ወስደው ሳትመረምሩኝ ያላችሁ በእኔ በኩል ችግር የለውም ግን እርሶም ያሉትን ቃል ብሯን ይጠብቁ 100 ሺህ ብሩ አትጠራት ዛሬው ነው ብቻ አንቺ ስራሽን በአግባቡ ተወጪው እንጂ ሌላ እንትን የሚያስፈልግ ነገር የለም ቀጥሎ ደግሞ የሚቀጥለውን ጨርስልሻል እሺ ስለዚህ የተገናኘን ደግሞ ድብቅ እንደዚህ ከለል ያለ ቦታ ነው እንጂ ችግር የለም ይሄ ቦታ መጥፎ ነው እንዴ አይ ይሄ ቆንጆ ቦታ ነው ማንም የለም ምናምን እኮ ማንም እንትን የሚለው ነገር ይገናኛል ስለዚህ ማድረግ ያለብሽ ከዚህ በኋላ አደራ የሚልሽ አሁንም ደጋግሜ አደራ የሚልሽ ነገር ምስራችን ምስር ነው ማንንም አትመኝ አላኔ አላምንም እነሱ ናቸው እንደመኑኝ እኔ ከአንድ ሰው ጋር ሁሉንም ሰው ሲያዋራኝ ራሱ ተጠራጥሬ ነው እንጂ ማናቸውንም አላምናቸው ይሄ ነው እንደዛ ነው ምናምን ያሽ በጣም እሺ አደራ ብሩ ችግር የለም ያለው ይሆናል ይኸውልሽ እሺ ያልኩሽን ይኸው ዳራሳት ሌላው እሺ ይገርማል ሻዲ ምን ትሰጠኛለህ አባ ምን ጌታው ቃት ነው ደግሞ እሺ እሷን ጌታው ጥታት ነው የት ነበርሽ አባ ምን የት ነበርሽ ከስልክ ጋር አገናኝቼዋለሁ እያንዳንዱ ነገር ሰምቻለሁ ምንም እንዳታሽኝ ደግሞ ምን ልታደርግ ነው ልታስገድለው ነው ጭራሽ ልጄ አዳምጪኝ ልጄ አባኔ እኔ ላይ ምን እሺ ቆይ ምን አደረኩክ እኔ ግራ ነው የገባኝ እሺ አባን
እህት ማማቾች አልክ ወንድምና አልክ እሺ በቃ ታው ነው አንዴ ቆይ አንቺ የት ነበርሽ ቆይ ለምን መጣሽ ለምን ትከታተይኛለሽ ምን ሆነሽ ነው እኔ እኮ ልጄ አንቺን ለማትረፍ ነው አንቺን ለማትረፍ የማልፈለቅነው ነገር የለም ታውቂያለሽ ምን ሆነሽ ነው እኮ ማለት ነው አምኜ የሆነው ሁሉ ሆኗል በቃ ይቅርብን ብዬ ከምን ተለያየው አይደለ እኔ የአንድ ልጄን ህይወት ማትረፍ ነው እናንተ ወንድማሞች ናችሁ ወንድምና እህት ናችሁ ተለያየን አንዴ እሷ ምን ትሰራለች ተለያየን እኮ እኛ እኮ ተለያየን እሺ ወንድምና እህት ናችሁ እሺ ተለያየ በቃ እሷ ምን ትሰራለች እሷ ቤተሰብ ናት አታውቂያትም ቤተሰብ ናት እንዴ እኔ ከሰው አላወራም እንዴ ማነው ቤተሰብ ያደረጋት አባ አገናኝቼዋለሁ ስልክህን ከኤርፎን ያያልኩህ እኮ ነው ሰምቼሃለሁ ያወራችሁት እንዴ ለምን ልትወጪ ምንድነው እሺ ምን ሰማሽ ስለ 200 ሺህ ብሩም ሰምቻለሁ ከሱ ማርገዝ እንዳለባት ስትነግራት ሰምቻለሁ ያልሰማሁት ነገር የለም አረግዝለታለሁ ምናምን ሳምሪ አምናኛለች ትታኝዳለች ክብር ምንድነው እንዴ እኔ ያልሰማሁት ነገር ብቻ ምንም ላዳምጥ አልፈልግም አባኔ ምንም ልትለኝ ልሰማት አልፈልግም በቃ በዚህ ሰዓት እግሬ እንኳን ከዳኝ እኔ አንተን እንደዚህ ካንተን አልጠበኩም አባባ እውነቴን አልጠበኩም እሺ አሁን ንገረኝ አሁን ደግሞ ምን እንድታደርገው እንድትገለው ነው እኔ እንዴት ገላለሁ ያኔ እንኳን አይተሻል ምን ያህል ጸጸት ውስጥ እንደነበርኩ እኔ ይኸውልሽ ያንቺንም የሱንም ህይወት ማትረፍ ነው የምፈልገው አይደለም አንቺ እንደምታስቢው አይደለም ይቅርታ ስትለው ነበር አውቃለሁ ግን የተጸጸትከኝ አይመስለኝም ተጸጽቻለሁኝ አልገባሽም እንጂ አንቺ ልጅ ስለሆንሽ አልገባሽም ልጄ እኔ ያረኩ ያለሁት ያንቺንም የሱንም ህይወት ለማትረፍ የታገልኩኝ ነው ያለሁት እኔ አባትነት ድርሻዬ ለመወጣት የታገልኩኝ ነው ያለሁት እመኚኝ ለምንድነው ማታምኚኝ እመኚኝ አንቺ ብታስቢው ባንክ እንዴት ነው ማምንክ ምኑን ልመንክ እንዴ ልጁን አታውቂውም ይኸውልሽ አንደኛ ልጁ አልፈልጋችሁም ሲል ነበር ያኔ አይተሻል አንቺንም እኔንም ገፍትሮኝ አይፈልገን ሴት ለምን አመጣህለት አንተ እኮ ነው ሴት ያመጣህለት ለምን አመጣህለት እኔ እኮ መቋቋም አቅቶኛል አንተ ልጄ ይኸውልሽ እኔ አዳምጪኝ ነይ ያልኩሽ ነው እባክሽ አዳምጪኝ ይኸውልሽ እኔም ተሰቃይቻለሁ እኔና አንቺ አሁን እንቅልፍ የተኛን ነው እንዴ ይሄ ነገር እልባት ማግኘት መቻል አለበት አንተ ግን እንቅልፍ እየተኛክ ነው ባይሆን ነው እንዴ ሌላ ሴት ያመጣህለት እሺ ከምን ልሰጣት ነው 200 ሺህ ብር የምትልክ ምን ልሰጣት አንቺ አልገባሽም እንጂ እነሱ የኖሩ ሰው ናቸው በጣም የቆዩ ሰው ናቸው አንቺ አልገባሽም ልጁን ታምኚዋለሽ ምን ያህል ነው መታምኚው አንቺ አባ እኔ ሌላ ተጨማሪ ውሸት መስማት አልፈልግም ምንድነው ያልካት ምን አርጊ ነው ያልካት ይኸውልሽ አንቺ እሱም ብቻ ንገረኝ በቃ ምንድነው አርጊ ያልካት እኔ ይኸውልሽ አልፈልግም አባ እኔ ያልኩ ያለሁት ምንም ያልኩት ነገር እኮ የለም አንቺ ምንም የሰማሽ ነገር የለም መጨረሻ ላይ የሆነ ነገር አድርጊ ብለሃታል ምን በሌላ ጉዳይ ነው እኔና እሷ የምናወራው እኮ ሌላ ጉዳይ ነው ነይ ልጄ እውነቱን ብቻ ንገረኝ መስማት አልፈልግም ምን አርጊ ነው ያልካት እኔ ይኸውልሽ ነይ ልጄ እሺ ነይ እነግርሻለሁ ንገረኝ እውነታውን ማድረግ ከሆነ አልሰማህም አዳምጪኝ እኔ እነግርሻለሁ ንገረኝ እሺ እኔ ይኸውልሽ በቃ ምን አለ መሰለሽ ልጄ አባ የታገልኩ ነው ያለሁት አይገባሽም ውሸት አይደለም ምን ልታደርገው ነው ልጁ ነው ሄደችው ነይ ይኸውልሽ ልንገርሽ ያልኩኝ አይደለም እንዴ ነይ ልጄ ነይ ያልኩሽ ነው አዳምጪኝ እውነቱን ንገረኝ ምንድነው ያልካት ያልኩትማ ይኸውልሽ ብቻ ንገረኝ እኔና እሷ ብዙ ሌላ የምንሰራቸው ስራዎች አሉ አንቺ ማታውቃቸው በዚህ ጉዳይ አይደለም እባክሽ ላስረዳሽ ነይ ልጄ ነይ እነግርሻለሁ ነይ በቃ